ካለዚያ ወንድምህ ወደ ዳኛ እንዳይወስድህ ነው የሚለው። ወደ ምን እንዳይወስድህ? ወደ ዳኛ እንዳይወስድህ። ወደ ምድራዊ ዳኛ እንዳይመስላቸው የእግዚአብሔር ልጆች። ብዙዎቻችን ለምንድን ነው ከገሌ ጋር የማትታረቀው ስንባል ምን ያደርገኛል እርሱ ምን ያደርገኛል ብዬ ነው አሁን እርሱ ጋር የምታረቀው፣ እርሷ ምን ታደርገኛለች ብዬ ነው ይቅርታ የምጠይቃት የሚሉ ሰዎች አሉ። ስለዚህ ይቅርታ የሚጠይቁት ነገ ፍርድ ቤት አቁሞ ጠበቃ አቁሞ የሚያስፈርድባቸውን ሰው ነው ማለት ነው። አቅም አለው የሚባለው። ሌላውን ሰው ይቅርታ መጠየቅ የማይፈልጉ በጣም ብዙ ሰዎች አሉ። በእነርሱ አስተሳሰብ ምንም አቅም የላቸውም፣ በእኔ ላይ አንዳች ማድረግ አይችሉም የሚሏቸውን ሰዎች ይቅርታ አይጠይቁም። ስለዚህ ወደ ዳኛ እንዳይወስድህ አለ። ይሄ ዳኛ የእግዚአብሔር ልጆች እግዚአብሔር ነው። ወደ እግዚአብሔር እንዳይወስድህ። እግዚአብሔር በምንም አይነት ነገር አይደለልም። ዳኛውን በብዙ ነገር ልትደልሉት ትችላላችሁ። እግዚአብሔር በምንም የሚደለል አይደለም። የበደላችሁት አንድ ሕፃን ልጅ ካለ እግዚአብሔር ያንን ሰው ያንን ሕፃን ይቅር ሳትሉት ወደ እርሱ መቅረብ አትችሉም፣ አንችልም። እንደ ሕፃናት ካልሆናችሁ ነው ያለን። ካልተመለሳችሁ የእግዚአብሔርን መንግስት አታዩም ነው ያለው እሱ። ስለዚህ እንደ ሕፃናት ምንም በደል ሳይቆጥሩ ይቅርታ አድርጎ መቅረብ ያስፈልጋል ማለት ነው። ጭንቀትን ማስወገድ የሚቻለው በእርሱ መንገድ ነው። በንስሐ ነው መነሳት የሚቻለው። የእግዚአብሔር ልጆች በንስሐ የተንበረከከ ነው በደስታ የሚነሳው። ካለዚያ በንስሐ ችግሩን ማስወገድ እየቻለ ኃጢአቱን በንስሐ ማስወገድ እየቻለ ኃጢአቱን ለመደባበቅ ለመሸፋፈንም ሌላ መንገድ የሚጠርግ ሰው ሌላ ችግር ነው የሚያመጣው። ዳዊት ኃጢአት ሰራ። ነቢዩ ዳዊት በንስሐ ማጠብ ሲገባው ኃጢአቱን በኃጢአት ለመሸፈን ሞከረ። በሁለተኛ ሳሙኤል ምዕራፍ 11 ላይ ታገኙታላችሁ። ኃጢአት ሲሰራ ድንገተኛ በግብታዊነት ነው የሰራው። አስቦበት አቅዶበት አይደለም። በስንፍናው ነው የሰራው። እንዲህ ብሎ ነው የሚገልጸው መጽሐፍ ቅዱሱ። ሁለተኛ ሳሙኤል ምዕራፍ 11 ላይ ዳዊትም በመሸ ጊዜ ከምንጣፉ ተነሳ ይላል። በመሸ ጊዜ ከምኑ ተነሳ? ከምንጣፉ ተነሳ። ሰው በመሸ ጊዜ ይተኛል እንጂ ይነሳል እንዴ? ሙሉ ቀን ተኝቶ ውሎ ማለት ነው አይደለ? ሙሉ ቀን ተኝቶ ውሎ ማታ ተነሳ። ይሄ ስንፍና ነው። ዛሬ ትውልዱ እንዲህ ነው። የእግዚአብሔር ልጆች ሙሉ ቀን እየተኛ ማታ እየተነሳ ነው። እግዚአብሔር ተኙ ብሎ የፀሐይን ብርሃን ሲያጠልቅ ሰው ሁሉ መብራት አብርቶ አልተኛም ይላል። የተለያየ ኃጢአት ሲያይ ያድራል። የተለያየ ፊልም ሲያይ ያድራል። ተነሱ ብሎ ደግሞ ፀሐይዋ ስትወጣ ፀሐይዋ እንዳትገባ ዙሪያውን በጨርቅ ጠቅጥቆ ይተኛል። ይሄ በጣም አደገኛ ነው። ዳዊት እንዲህ ነው ያደረገው። ተኝቶ ዋለና ተነሳ። ከዛ በቤተ መንግስቱ ሰገነት ላይ ሲንጎራደድ ማታ ገላዋን የምትታጠብ ሴት አየ። አምጡልኝ አለ። ኃጢአት ሰራ። አታመንዝር የሚለውን ሕግ አስወገደ። ይህንን ኃጢአት ለማዳፈን ስንት ነገር እንደሰራ መጽሐፍ ቅዱሱን አንብቡት። ታሪኩን እኔ አልተርከውም አሁን ጊዜ ስለማይበቃ ማለት ነው። ሰዎች በንስሐ ኃጢአታቸውን ማጠብ ሲገባቸው ኃጢአታቸውን የሚደብቁበት ነገር ይፈልጋሉ። ስለዚህ ዳዊት ኃጢአቱን የሚደብቅበትን ነገር በማድረጉ ዳዊት በልጆቹ ነው ያገኘው። የገዛ ልጆቹ ናቸው ያዋረዱት። የገዛ ልጁ የገዛ ልጁን ነው የደፈረው አይደል? አምኖን ትማርን አምኖንን ደግሞ አቤሴሎም ሲገለው ነው ያየው። አቤሴሎም ደግሞ አባቱን
ሲያፈናቅለው ከቤተ መንግስት ሲያሳድደው መፈንቅለ መንግስት በአባቱ ላይ ሲያደርግበት ነው የመጣው አይደል? ኃጢአትን በኃጢአት እሸፍነዋለሁ ማለት የባሰ ችግርን በራስ ላይ ማምጣት ነው። ዳዊት አገር እየመራ ቤተሰቡ ያመጸበት ሰው ነው። ቤተሰቡ ለሱ አልተገዛም። ቤተሰቡ ያሳዘነው ሰው ነው የሆነው። ዛሬም የእግዚአብሔር ልጆች ኃጢአትን በሌላ ስህተት እንደብቀዋለሁን ካል እግዚአብሔር በገዛ ቤታችን ነው አመጽ እንዲነሳብን የሚያደርገው። በገዛ ቤቱ ነው አመጽ የተነሳበት። ስለዚህ በንስሐ ከጭንቀት መገላገል ያስፈልጋል። ጭንቀት የምላድርገው ብሎ የሄደበት ኃጢአት ነው ዳዊትን ያን ሁሉ ዋጋ ያስከፈለው። ስድስተኛ የጭንቀት መፍትሄ ምንድነው ስንል የሚቀድመውን ማስቀደም ነው። የሚቀድመውን ምን ማለት? ማስቀደም። ምንድነው የሚቀድመው? የሚቀድመውን ማስቀደም መቻል አለብን። ብዙዎቻችን የሚቀድመውን አናውቅም፣ የሚከተለውን አናውቅም። ስለዚህ የሚቀድመውን መቅደም የሚገባውን ትተን የሚከተለውን ይዘን እንሄዳለን። ያን ጊዜ መገፋፋት ነው የሚሆነው። ከፈረሱ ጋሪውን እናስቀድመዋለን። ጋሪው ፊት ለፊት ከሆነ ፈረሱ ይሄዳለው ሲል ጋሪው ገፋዋል። መገፋፋት ነው የሚሆነው። የሚቀድመውን መረዳት መቻል አለብን። እናንተ ጽድቁንና መንግስቱን አስቡ፣ ሌላው ሁሉ ይጨመርላችኋል አለን አምላካችን። ሌላው ሁሉ ምን ይልላችኋል? ይጨመርላችኋል። ጤንነቱ፣ ትዳሩ፣ ገንዘቡ፣ በምድር ያለው ነገር ሁሉ ይጨመርላችኋል። እናንተ ግን የሰማዩን አስቡ። እናንተ ግን የሥጋችሁን ሳይሆን የመንፈሳችሁን የነፍሳችሁን አስቡ። የሥጋ ሁሉ ይጨመርላችኋል። የሚገርማችሁ ስለ ነፍስ በምትሰሩት ነገር ሥጋን ተጠቅሙታላችሁ። ሥጋም ተጠቃሚ ነው ስለ ነፍስ በምንሰራው ነገር በምንኖረው ነገር። ስለ ሥጋ ብቻ በምንሰራው ነገር ግን ሥጋም አይጠቀምም ነፍስም አይጠቀምም፣ አትጠቀምም። ሁለቱንም እንጎዳቸዋለን። ይሄ ዘመን ለሥጋ የሚሰራበት ዘመን ነው። በዚህ ዘመን ግን ሥጋ ተጠቃሚ አይደለም። የሰው ልጅ ሥጋ ተጠቃሚ ሊመስለው ይችላል። ሥጋ በጣም እድሜው አጭር የሆነው በዚህ ዘመን ነው አይደል? ሥጋ ብዙ በሽታዎች የሚፈለፈሉበት በዚህ ዘመን ነው። በቀድሞ ዘመን ነበር እንዴ የበሽታ አይነቶች የሚያስጨንቁት? ኩላሊቱ፣ ጉበቱ፣ ግፊቱ፣ ስኳሩ የሚያስጨንቀው አሁን አይደል? ለሥጋ ምቾት ሥጋን በተንከባከባችሁት ቁጥር የባሰ እድሜው እያጠረ ነው የሚመጣው። ነፍስንም እየጎዳችሁ ሥጋችሁንም እየጎዳችሁ ማለት ነው። ሥጋችንም እየጎዳን ነው የመጣ ነው። ስለዚህ ቴክኖሎጂው ሥጋን ቁጭ ያደርገዋል፣ ነገር ግን እድሜውን ያሳጠረዋል። ዛሬ ሰዎች ሁሉንም ነገር በሪሞት እየተቆጣጠሩ ነው አይደል? ሁሉንም ነገር ኤሌክትሮኒክስ እንዲሰራው እየተደረገ ነው፣ ግን ሰው እድሜው እያጠረ ነው። አባቶቻችን ሙሉ ሌሊት ተነስተው ሙሉ ቀን ሲሰሩ ውለው ጤነኞች እድሜያቸው በጣም ረጅም አልነበረም? አሁን ግን እጆቻችን ለስላሳ ናቸው። ህሊናችንና ልባችን ግን ሻካራ ነው። አባቶቻችን እጆቻቸው እግሮቻቸው የሻከሩ ናቸው፣ ይሰሩባቸዋል፣ ይሄዱባቸዋል። ልባቸው ግን ለስላሳ ነው። ልባቸው ግን ንጹህ ነው። ከእግዚአብሔር ጋር ይገናኛሉ። በዚህ ዘመን ቆዳችን እናለሰልሳለን፣ ልባችን እናሻክራለን። ልባችን መንጻት አልቻለም። ስለዚህ እግዚአብሔር የሚታየው ደግሞ በቆዳችን ባለባበሳችን ሳይሆን በልባችን ነው። በንጹህ ልብ ነው እግዚአብሔር የሚታየው። ልባችንን ልናነጻ ይገባናል። ከጭንቀት መውጣት የምንችለው የእግዚአብሔር ልጆች በንስሐ ነው። ንስሐ መግባት መቻል አለብን። የሚቀድመውንም ማስቀደም መቻል አለብን። አሁን ባነሳ ነው የሚቀድመውን የነፍስን ጉዳይ ከያዝን ስለ ነፍሳችን ከተጋን የሥጋችንን እግዚአብሔር ላያበላ አልፈጠረንም ማለት። ብዙዎቻችን ነገ እንደምንኖር እርግጠኞች ነን። እርግጠኛ የማንሆነው ነገ ስለምንኖርበት ነገር ነው። እርሱ እንደሚያኖረን እርግጠኛ ሆነን በምን እግዚአብሔር እንደሚያኖረን ነገር እንደሚሰጠን እርግጠኛ ሆነን ግን ስለምንበላው ስለምንጠጣው ነገር እንጨነቃለን። እንደሚያበላን ለምን እርግጠኞች አንሆንም? ስለ ነገ አትጨነቁ ያለን አምላካችን እኮ ለዚህ ነው። ስለ ነገ አትጨነቁ፣ ነገ ለራሱ የራሱ ጭንቀት ይበቃዋል። እንዴት ሰው የነገን አምጥቶ ዛሬ ይጨነቃል ማለት እኮ ነው።
ዛሬ የራሱ ጉዳይ አለ፣ ይህንን መፍታት ነው። ስለ ነገ መጨነቅ የለብንም። ነገ ደግሞ የራሱ አለው፣ ቀኑ ራሱ የራሱ ችግሮች አሉት። ስለዚህ ተበድራችሁም ነገን መጨነቅ የለባችሁም ማለት ነው። ተበድረን እየኖርን ነው ዛሬ። ተበድረን እየተጨነቅን ነው ያለነው ዛሬ። እግዚአብሔር ከጭንቀት ይገላግለን። ሰባተኛ የጭንቀት መፍትሄው ምንድነው ስንል እኔ የዛሬ ሰው ነኝ ብለን ማሰብ ነው። እኔ የዛሬ ሰው ነኝ። እኔ መቼ ሰው ነኝ? እኔ የዛሬ ሰው ነኝ። ስለዚህ እግዚአብሔር ለዛሬ የሚያበቃኝን ነገር ሰጥቶኛል፣ ለነገ ደግሞ ይሰጠኛል ብሎ ማመን አያስፈልግም። መቼም ለዛሬ የሚሆን የላችሁ፣ ግን ብዙዎቻችን እንጨነቃለን የዛሬ እያለን ማለት ነው። ይህ ህይወት ዛሬ ናት። እኛ ያለን ነገር አሁን ነው፣ የምንድንበትም አሁን ነው። የመዳን ቀን አሁን ነው ተብሎ አይደል የተጻፈው? አሁን እኮ ነው የሚለው። አሁን እኮ ከዛሬም የሚያንስ ነው። ዛሬ 24 ሰዓት ሊይዝ ይችላል። አሁን ግን ይችን ደቂቃ ይችን ቅጽበት የሚይዝ ነው። እኔ የአሁን ሰው ነኝ ካልን ስለ ነገ የምንጨነቅበት ምንም ጉዳይ የለም። አሁንን ሰጥቶናል። አሁንን ማመስገን ነው። አሁንን ማድረግ የሚገባንን በጎ ነገር ሁሉ ማድረግ ነው። ስለዚህ ምን የሚባል አባባል አለ? ለዘላለም እንደሚኖር ሆነህ ስራ፣ ዛሬ እንደሚሞት ሰው ሆነህ ኑር ይባላል። ዛሬ እንደሚሞት ሰው ሆነህ ኑር። ምን ሆነህ ኑር? እንደዚህ ሆነህ ኑር። በቃ እኛ ለሞት የቀረብን ነገር ሰዎች ነን። የእግዚአብሔር ልጆች ከተወለድንበት ጊዜ ጀምሮ በማንኛውም ሰዓት ለሞት የቀረብን ነን። ስለዚህ አሁን ልሞት እችላለሁ ብለን ማሰብ መቻል አለብን። ይህንን ካሰብን ክፉን ነገር አናስበው። ስለዚህ የሚያስጨንቀን ነገርም አይኖርም ማለት ነው። በቃ አሁን ነው የኔ ጊዜ ያለኝ፣ አሁንን መጠቀም መቻል አለብን። ስምንተኛ የጭንቀት መፍትሄ ምንድነው ስንል ሐሳብን በሐሳብ ማሸነፍ ነው። ሐሳብን በሐሳብ ምን ማለት? ሐሳብን በሐሳብ ማሸነፍ። ብዙ ሰው የሚያስጨንቀውን ነገር ለመርሳት ይሞክራል። ለመርሳት ከሞከራችሁ የበለጠ ታስቡታላችሁ። ይህንን የሚያስጨንቀኝን ነገር መርሳት እፈልጋለሁ፣ መርሳት አትችሉም እሱ። ነገር ግን ሐሳብን በሐሳብ መቀየር ይቻላል። እያሰብነው ያለውን ነገር ትተን መልካም የሆነውን ነገር ማሰብ እንችላለን። እንዴት ነው የምንችለው? የእግዚአብሔርን ቃል ማንበብ። የእግዚአብሔር ቃል ስናነበው የእግዚአብሔር ሐሳብ ነው። የእግዚአብሔርን ሐሳብ ስናነበው ወደ ውስጣችን ሐሳብ ይዞ ይገባል። የእግዚአብሔር ፈቃድ የሆነውን ሐሳብ ይዞ ይገባል። ከውስጣችን ደግሞ የሚያስጨንቀንን ሐሳብ ያስወጣልናል። እንዲህ ነው የሚሆነው። የእግዚአብሔር ልጆች መተካካት ነው ያለው። የእግዚአብሔርን ቃል አልፈልግም ያለ ሰው የግዱን ክፉ ሐሳቦችን ያስባል። የግዱን ሰይጣን የራሱን ሐሳብ እንዲያስብበት ያደርገዋል። ሰው የሚያስብ ፍጥረት ስለሆነ ያለ ሐሳብ መቆም አይቻልም፣ መኖር አይቻልም። የሚያስብ አእምሮ ነው ያለን። አላስብም ማለት አይቻልም። ነገር ግን ማስበውን መምረጥ አለብኝ ብሎ መወሰን ይቻላል። ይሄ ነፃ ፈቃድ እኮ ነው። አሁን እዚህ መጣችሁ ይህንን ቃል እግዚአብሔር እንድትማሩ ያደረጋችሁ ምርጫችሁ ነው። ምርጫችሁ የእግዚአብሔርን ሐሳብ እንድታስቡ እንድትማሩ ያደርጋችኋል። ምርጫችሁ ደግሞ ክፉ የሆነውን ተንኮል ያለበትን ሴራ ያለበትን ሐሳብ እንድታጠነጥኑ እንድታወጡ እንድታወርዱ ያደርጋችኋል። ሰዎች ለሁለት ነገር ይገዛሉ፣ ወይ ለእግዚአብሔር መንፈስ ወይ ለሰይጣን መንፈስ። ሁለት ገዥ ነው ያለው በምድር ላይ። አንዱ የእግዚአብሔር መንፈስ ነው፣ አንዱ የሰይጣን መንፈስ ነው። ለእግዚአብሔር መንፈስ ልባችንን ካልሰጠነው የሰይጣን መንፈስ ይገዛናል። የማያስፈልግ ነገር አረም ነው የሚበቅልብን። ስለዚህ ሐሳብን በሐሳብ ማሸነፍ ያስፈልጋል ከጭንቀት ለመውጣት። ዘጠነኛ ከጭንቀት ለመውጣት መፍትሄው ምንድነው ስንል መፍትሄው ማንበብና መጸለይ። ማንበብና ምን ማለት? መጸለይ።
አሁን እንዳልኳችሁ ነው። የእግዚአብሔርን ሐሳብ የእግዚአብሔር ሐሳብ ያለበትን እርሱን ማንበብ ቅዱስ ጳውሎስ ለተማሪው ለጢሞቴዎስ ሲጽፍለት ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እንዲህ ተብሎ ተናግሯል። የእግዚአብሔር ሰው ለበጎ ሥራ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለተግሳጽና ለምክር ልብንም ለማቅናት በጽድቅም ላለው ሥራ ይጠቅማል ይላል። ልብን ለማቅናት ልብን ምን ለማድረግ ለማቅናት ልባችን እንዲቀና ንጹህ እንዲሆን ከፈለግን የእግዚአብሔርን ቃል ማንበብ ነው። መፍትሄው እርሱ ነው። መፍትሄውን መያዝ አለብን። መፍትሄ ወደ ሌለበት መሄድ የለብንም ማለት ነው። አስረኛ የጭንቀት መፍትሄ የእምነት ታሪኮችን ማንበብ መስማት ነው። የእምነት ታሪኮችን ምን ማድረግ መስማት ማንበብ። ቤተክርስቲያናችን እንዲሁ ዝም ብላ መሰላችሁ ዛሬ ገሌ ነው ነገ ገሌ ነው እያለች የምታዘክረን? እነኚህን ታሪኮች ስንሰማ እኛ እንደነርሱ መኖርን ነው የምንለማመደው አይደል? የጻድቅ መታሰቢያው ለበረከት ነው አይደለም የሚለው? ለበረከት በረከት ይሰጠናል። እኛም ደግሞ ከነርሱ በላይ እንዳልተፈተን ይገባናል። መቼም ወደ እሳት የተጣለ የለም አይደል? ተጥላችሁ ነው የምትጨነቁት። ግን የቅዱሳንን ታሪክ ስታነቡ ደግሞ ወደ እሳት ተጥለው ሲዘምሩ ታያላችሁ። እስር ቤት የጨለማ እስር ቤት ውስጥ ሆነው ሲዘምሩ ታያላችሁ። ስለዚህ የእምነት ታሪኮችን የቅዱሳንን ታሪክ ማጥናት ማንበብ እርሱ ከጭንቀት እንድንወጣ ያደርገናል። ራሳችንን እንድናይ ያደርገናል። ከጭንቀት እንድንወጣ የሚያደርግ ነው። ቶልቶሎ ሄዳለሁ። አስረኛ ዛሬ መጨረስ ስላለብን ነው። 11ኛ የጭንቀት መፍትሄ ምንድነው ስንል ስራ መስራት ነው። ምን ማለት ነው? ስራ መስራት። ስራ የፈታ አይምሮ የሰይጣን ቤተ ሙከራ ይሆናል ይባላል። ብዙዎቻችን ስራ ፈቶች እንሆናለን። በስራ መያዝ መቻል አለብን። ስራ ሲባል ደግሞ መልካም የሆነው ማለት ነው። በጎ የሆነውን ስራ መያዝ መቻል አለብን። ስራ ስንሰራ ከሚያስጨንቀን ነገር እንወጣለን። ስራ መስራት አለብን። የሰይጣንን ፈተና በገዳም ያሉ አባቶች የሚቃወሙት በስራ ነው። ስራ የፈታ ስራ ያጣ መነኩሴ ቆብን ቀዶ ይሰፋል ይባላል። ከምን ለመዳን ነው? ክፉ ከማሰብ አይደል? ከመጨነቅ ለመዳን ብሎ ምን ያደርጋል? ቆቡን ቀዶ ያልተቀደደውን አዲሱን ቀዶ ይሰፋዋል ማለት ነው። ስለዚህ ስራ ፈት መሆን የለብንም። ስራ ፈት ስንሆን ነው ብዙ ጭንቀቶቻችን የሚያስቸግሩንና ስራ መፍታት የለብንም። 12ኛ የጭንቀት መፍትሄ ለመሆኑ የሚያስጨንቀኝ ነገር በተጨባጭ አለ ወይ የሚለውን ማየትም ያስፈልጋል። አንዳንዶቻችን በሌለ ነገር ላይ ስለምንጨነቅ ማለት ነው። አንዳንዱ በትዝታ ነው፣ ከ20 ዓመት በፊት ስለሆነው ነገር ነው የሚጨነቀው። አንዳንዱ ደግሞ ገና ሊሆን ይችላል ብሎ ተንብዮ ነው ገምቶ ነው የሚጨነቀው። ስለዚህ ለመሆኑ አለ ወይ ይሄ የሚጨነቅበት ጉዳይ? እሱን ማጥናት ትልቅ ነገር ነው። አንዳንዶቻችን በሌለ ነገር ላይ ስለምንጨነቅ። 13ኛ የጭንቀት መፍትሄ የእግዚአብሔርን ቃል ኪዳን ማሰብ ነው። እግዚአብሔር በኪዳን ነው የሚያኖረን። እርሱ ቃል ገብቶልናል። ለኛ የሚያስብልን መልካም ነገር አለ። ቃል ኪዳኑን ስናስብ ከጭንቀት እንደሚያወጣን እናስባለን። ነቢዩ ኤርምያስ በትንቢተ ኤርምያስ ምዕራፍ 29 ቁጥር 11 ላይ ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ያለው የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ይላል። ስለዚህ በእኛ ላይ የሚመጣው መከራና ችግር ለክፉ ነገር እንደማይሆን እግዚአብሔር ከዚህ እንደሚያወጣን እንደሚያስብልን ማሰብ መቻል አለብን። በቃል ኪዳኑ እንደሚያኖረን ማሰብ መቻል አለብን። የእግዚአብሔርን ኪዳን ስናስብ ከጭንቀት መውጣት እንችላለን። 14ኛ የጭንቀት መፍትሄ የዘላለም ሕይወትን
ማሰብ ነው። የዘላለም ሕይወትን ምን ማለት ማሰብ። ምክንያቱም የሚያስጨንቀን ነገር የዘላለም ሕይወት አይደለም፣ የምድር ነገር ስለሆነ ማለት ነው። የዘላለም ሕይወትን የሚያስብ ሰው በምድር ላይ አላከበሩኝም፣ በምድር ላይ ገንዘብ አጥቻለሁ፣ ጤና አጥቻለሁ፣ ሕይወት አልተስተካከለም ብሎ አይጨነቅም። እርሱ እያሰበ ያለው የሰማይ ቤቱን ነው፣ የዘላለሙን ነው። ስለዚህ ለምድሩ ምንም አያሳስበውም ማለት ነው። የዘላለሙን ማሰብ መቻል አለብን። የመጨረሻው የጭንቀት መፍትሄ ምንድነው ስንል በጸሎት በምልጃ ከምስጋና ጋራ የሚያስጨንቀንን ጉዳይ ለእግዚአብሔር መንገር ነው። 3 ነገሮችን አንስቼላችኋለሁ። አንደኛ ጸሎት። ምን አልኳችሁ? ጸሎት። ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 4 ቁጥር 6 ላይ እንዲህ ነው ያለው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን ይጠብቃል ብሏል። አሁን እዚህ ላይ የተጠቀሱት አንደኛው ጸሎት ነው። በነገር ሁሉ መጸለይ አለብን። በምን ሁሉ? በነገር ሁሉ፣ በማንኛውም ርዕሰ ጉዳያችን መጸለይ መቻል አለብን። ለእግዚአብሔር በጸሎት የነገርነው ችግር ቁጥጥር ስር ውሏል። እግዚአብሔር ያስወግድልናል። ሰው እኮ አንድ ሰው ሲያስቸግረው ለፖሊስ ያመለክታል አይደል? አንድ ነገር ቢሆን እንዲህ እያደረገ ስለሆነ ተከታተሉልኝ ይላል አይደል? ለጸሎት ለእግዚአብሔር የምንነግረው ደግሞ እግዚአብሔር ልጆች፣ እግዚአብሔር ከሞት ቀስቅሶም ቢሆን ፍትህ የሚሰጥ አምላክ ነው። እንደ አልዓዛር አስነስቶም ቢሆን ይሰጠናል። ስለዚህ በጸሎት ለእግዚአብሔር መንገር አለብን። ይህንን ነው የሚያሳየን። ሁለተኛ ያነሳው ቅዱስ ጳውሎስ ምልጃን ነው። ምልጃ ደግሞ እንደኛ የተጨነቁ ሰዎች አሉ። የኛ ችግር እነርሱ ጋር ያላቸው ማለት ነው። እንደኛ የሆኑ ሰዎች አሉና ለእነርሱ መጸለይ ነው ምልጃ ማለት። ምልጃ ስንል ለሌሎች መጸለይ ነው። ትጸልያላችሁ ለወንድሞቻችሁ፣ ለተቸገሩ ሰዎች፣ ግራ ለገባቸው ሰዎች፣ እንደናንተ ላሉ ሰዎች ከጸለያችሁ እግዚአብሔር ጭንቀታችሁን እያስወገደ ነው የሚመጣው። ቅድም እንዳልነው ማለት ነው። ምልጃ እርሱ ነው፣ ለሌሎች መጸለይ አለ። ሶስተኛ ከምስጋና ጋር ነው ያለው። ከምን ጋር? ከምስጋና ጋር። ብዙዎቻችን ማመስገን የሚባል ነገር የለንም፣ አናመሰግንም። ችግሩን ብቻ ይዘን እንቀርባለን ወደ እግዚአብሔር። ችግራቸውን ብቻ ወደ ቤተ ክርስቲያን ይዘው የሚመጡ ሰዎች አሉ፣ የማያመሰግኑ። እግዚአብሔር ወይ ይህን ስጠኝ፣ ይሄ የለኝም ብለው ሪፖርት ነው እሱ፣ ጸሎት አይደለም። መጀመሪያ ምስጋና ይቀድማል አይደል? አውለህ ስላሳደርከኝ፣ አስተኝተህ ስላነሳኝ አመሰግናለሁ ተብሎ ምስጋና አቅርቦ ከዛ በኋላ መጸለይ፣ ከዛ በኋላ ለሌሎች ወንድሞች ደግሞ መማለድ አስፈላጊ ነው። ከዚያ በኋላ ምን ይሆንላችኋል ብሎ ዘጋው ቅዱስ ጳውሎስ? አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን ይጠብቃል አለ። አይምሮን ምን የሚያደርግ? አይምሮን ምን የሚል? የሚያልፍ የእግዚአብሔር ምን ሰላም ልባችሁንና ሐሳባችሁን ምን ያደርጋል? ይጠብቃል። ሐሳብን የሚጠብቃል። በምድር ላይ ሐሳብን መጠበቅ የሚችል ባለመሳሪያ አለ? ባለጦር መሳሪያ አለ? ማንም ሐሳባችሁን ሊጠብቅላችሁ አይችልም። ሰው በጽኑ ቤተ መንግስት ሆኖ በሐሳቡ ሊጨነቅ ይችላል፣ ግን ሐሳብን የሚጠብቅ እግዚአብሔር አለ። ሰው በልቡ ሊታወክ ይችላል፣ የሚታወክን ልብ ወደብ መሆን የሚችለው እግዚአብሔር ነው። በምንም አይነት የጦርነት አውድማ ላይ ሆናችሁ እግዚአብሔር ከናንተ ጋር ከሆነ ልባችሁንና ሐሳባችሁን እርሱ ስለሚጠብቀው አትረበሹም። ይሄንን በጻድቃን በሰማዕታት የምታዩት ነው። በወታደር ተከበው መሳሪያ ተደቅኖባቸው የምታዩት ነው። ገርላቱ ድርሳናቱ ይህንን የሚያሳየን እኮ ነው እግዚአብሔር ልጆች ታምራቱ። ስለዚህ ከጭንቀት የምንወጣባቸው ብዙ መንገዶች አሉ። ለማጠቃለል ብዬ ትንሽ ሰዓት ወስጃለሁ። ያስተማረን የመከረን እግዚአብሔር አምላካችን ስለማይነገር ስጦታው ክብርና ምስጋና ይግባው። ሁላችንም ከውድቀታችን ተነስተን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሾች የስሙ ቀዳሾች እንድንሆን እግዚአብሔር ይርዳን።
መልካሙን ያደረገልን አምላካችን መልካም ፍጻሜያችን ያሳምርልን። ወስብሐት ለእግዚአብሔር። ይቆየን።